الحمد لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه وبعد. فقد وقفنا في درس أمس عند قوله جل وعلا من سورة البقرة: وإن كنتم على سفر ولم تجدوا كاتبا فرهان مقبوضة الآية. فلنبدأ من هنا. أعوذ بالله من الشيطان الرجيم. وإن كنتم على سفر ولم تجدوا كاتبا فرهان مقبوضة فإن أمن بعضكم بعضا فليؤدي الذي اؤتمن أمانته وليتق الله ربه ولا تكتموا الشهادة ومن يكتمها فإنه آثم قلبه والله بما تعملون عليم. لله ما في السماوات وما في الأرض وإن تبدوا ما في أنفسكم أو تخفوه يحاسبكم به الله فيغفر لمن يشاء ويعذب من يشاء والله على كل شيء قدير. آمن الرسول بما أنزل إليه من ربه والمؤمنون كل آمن بالله وملائكته وكتبه ورسله لا نفرق بين أحد من رسله وقالوا سمعنا وأطعنا غفرانك ربنا وإليك المصير. لا يكلف الله نفسا إلا وسعها لها ما كسبت وعليها ما اكتسبت ربنا لا تؤاخذنا إن نسينا أو أخطأنا ربنا ولا تحمل علينا إصرا كما حملته على الذين من قبلنا ربنا ولا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين. مع ذلك السياق الرباني متواصلا في توجيهات المؤمنين إلى مصالح الدنيا والآخرة. الله سبحانه وتعالى لأمة الإسلام بدنياتهم لآخراتهم يميبجنا يميتكماتهم نقر كموراتنا كما استمر አልተወገደም እየቀጠለ ነው ያለው። በትናንትናው ዕለት ብዙዎቻችሁ ያው የላችሁም በቁርአን ውስጥ በርዝመቷ ወደር የማይገኝላት ሱራ ውስጥ ወደር የማይገኝላት ምዕራፍ ውስጥ በረጅምነቷ ደግሞ እንደዚሁ ቢጤ የሌላት የሆነችውን አያ ነበረ የተመለከትነው ማለት ነው። ይህች ሱራ አልበቀራ ዛሬ ያጠቃለልናት ብዙ ኹሱሲያት አላት ተሌሎች የምትለይበት ማለት ነው። አንደኛ ሱራዋ እንደ ሱራ ማንኛውም ሱራ የማይወዳደራት 286 አንቀጾች ያሏትና አብዛኛውን ሸራዓ አልእስላም ያካተተች በመሆን ትለያለች።
እንደገና በመግቢያና በመጠቃለያው ላይ አርካኑል ኢማንና አርካኑል ኢስላምን በመዳሰስም ትለያለች። እንዲሁም ደግሞ አዕዘሙ አየትን ፊ ኪታቢላህ በቁርአን ውስጥ ወደር የማይገኝላት በማዕረግ በደረጃዋ ምርጥ የሆነችው አየተል ኩርሲይም ካሁን ቀደም አሳልፈናል ማለት ነው። እንደገና በትናንትናው ዕለት አኺሩ አየትን ፊ ኪታቢላህ የምትባለው ወተቁ የውመን ቱርጀዑነ ፊሂ ኢለላህ የምትለው አያት አሳልፈናል። ከዛ ቀጥሎ እንደገና አጥወሉ አየትን ፊ ኪታቢላህ በቁርአን ውስጥ ወደር የማይገኝላት አንድ ገጽ ሙሉ የሸፈነች አያ ይህች አያት ናት ማለት ነው። ይህች አያ በማህበራዊና በኢኮኖሚያዊ ጉዳይ ላይ ነው የምታተኩረው ማለት ነው። ኢስላም የዒባዳ የጸሎት የዝክር ዲን ብቻ አይደለም። ያ እንደተጠበቀ ሆኖ የሙዓመላም ዲን መሆኑን ለማሳየት እንዳውም ለሙዓመላና ለማህበራዊ ለኢኮኖሚ ጉዳይ በተውሂድ እና በዒባዳ ላይ ረጅም አያት ያለለው ያህል ትኩረት ሰጠው ማለት ነው። እና ከዚህ ቀጥላ የምትመጣው ሱረቱ ኑር ላይ ያለችው ናት። ስለ ማህበራዊ ጉዳይ የቤተሰባዊ ጉዳይን በተመለከተ እንደዚሁ የችን እንኳን ባታህል የሁለተኛ ደረጃ የምትይዝ አያት ናት ማለት ነው። ይህች አጠቃላይ አላህ Subhanahu Wa Ta'ala በሙዳየና ዙሪያ ማለት ሰዎች በማህበራዊ ጉዳይ አንዱ ሌላው ጋር ተደጋግፎ ነውና የሚኖረው ብድር በሚበዳደሩ ጊዜ ውለታ በሚዋዋሉ ጊዜ ግብይት በሚያደርጉበት ጊዜ ሊከተሉት የሚገባው እስላማዊ ስርዓት በማከላቸው ወንድማማችነታቸው እንዳይደፈርስ እንዳይሻክር መከባበር እንዳለባቸው መተማመን እንዳለባቸው ወሳኢቆችን ቃል ኪዳኖችን እንዴት አድርገው መጠቀም እንዳለባቸው ለዚህ ልዩ ትኩረት ሰጥቶ እንዳውም ለሌላው ያላወረደውን ረጅም አያት ያሰጠው ይሄ አያት ነው ማለት ነው። ስለዚህ ምንድነው የሚያሳየው? እስላም ሁሉን ነገር ነው። መንሃጅ ሙተካሚል የተሟላ የሆነ መርሃ ህይወት ነው ማለት ነው። እና ሌሎቹ እንደሚሉት ወይም እንደሚመኙት እስላም ቁንጥል ነገር አይደለም። ባንተና በጌታ መካከል ያለ የጸሎት መስመር ብቻ አድርገው ሊስሉልህ ይሞክራሉ ጥላቶች ማለት ነው። ይሄ አይደለም። እስላም Subhanahu Wa Ta'ala አላህ ለዲንም ለዱንያም ለአካልም ለመንፈስም ለግለሰብም ለቤተሰብም ለህብረተሰብም ለዓለምም በአጠቃላይ ለሰው ልጆች በህይወታቸው ብቻ ሳይሆን ከሞት በኋላም ለሚያጋጥማቸው ነገር ሁሉ ሳይቀር አንድ ባንድ ግልጽ የሆነ መመሪያ የሚያስቀምጥ መሆኑን ያረጋግጥልናል በእነዚህና በመሰሉት አያቶቹ ማለት ነው። ስለዚህ በትናንትናው ዕለት ያነበብናት ትልቋ ረጅሟ አያት ብዙ አህካሞችን ያካተተች ናት። አንድ አያ ውስጥ 50 መስአላ ቆጥረዋል ዑለሞቹ ማለት ነው። ይሄ እንግዲህ በማንም መንሃጅ ሊገኝ የማይቻል ነገር ነው ማለት ነው። 50 ህግጋት 50 ደንቦች አሉ እዚህ አያ ውስጥ ማለት ነው፣ አንዲት አንቀጽ ውስጥ። ይሄን ሁሉ ባለማወቃችን ግን እኛ ያው ምንም እንደሌለን ሆነን ነው የምንታየውና የምንገኘው ባለማወቃችን። ምክንያቱም እስላምን አሳውቀን ማሳወቅ ያለብን ባለቤቶቹ እኛ ነን። እኛ ካላሳወቅ ነው ሌላ ሰው መጥቶ ሊያቅና ሊጠቀም አይችልም ማለት ነው። ስለዚህ እኛ ወርቅን በእበት እንደ ሸፍኖ እንደያዘ ሰው ነን ማለት ይቻላል። ወርቅን አሁን ውድ ማዕድን ነው በአለም ላይ እንደምታውቁት። በተለይ በአሁኑ ጊዜ ሰሞኑን ትንሽ እንትን አለ እንጂ እየናራ የሚሄድ ሁሉ ጊዜ የማይሽረው ትልቅ ምርጥ ገንዘብ ነው ማለት ነው። ይሄን ወርቅ በበት ጠቅልህ ታስቀመጥከው መንገድ ዳር ቢቀመጥ ማንም ሰው አያገኘውም። እበት ነው እያለ እየተጸየፈ ነው የሚሄደው ማለት ነው። ያ ገለጥ ሲል ግን ሰው የሚጋደልበት ማዕድን ነው የሚሆነው ማለት ነው። እኛ ለእስላም እንደዛ እየሆነ ነው ያለ ነው። ራሳችንም መጠቀም አቃተን፣ ሌሎችም እንዳያዩት መጋረጃ ሆነ ማለት ነው። እና ይሄንን ቢያውቁ ኑሮ ብዙ የሰው ልጆች ብዙ ውጣ ውረድ ለሰው ልጅ የተሻለ ስልጣኔ የተሻለ መርህ ለማምጣት የሚባዝኑ አሉ፣ ሌት ተቀን እንቅልፋቸውን አጥተው ማለት ነው። ለምን የሌለ መስሏቸው በጥናት በምርምር ሊያመጡ። እስላም ግን ሁሉን ነገር አካቶ ነው ያለው። እነሱም አላወቁም አልሰሙም፣ እኛም አላወቅንም አላሳወቅንም።
ስለዚህ ተጠያቂው ሁላችንም ልንሆን ነው ማለት ነው እና እስላምን ማወቅና ማሳወቅ ግድ ይለናል ስለዚህ የተናንተናው እንዳለ ይሁንና ማጠቃለያዋ ሐሳቡን ለመቋጨት ሁለተኛ ቀጥሎን አሁን የተነሳንባት አያት የተናንተናው አካል ናት ወኢን ኩንቱም አላ ሰፈሪን ሰዎች በቤታቸውና በሰፈራቸው ግብይት በሚያረጉ ጊዜ ውል በሚዋዋሉ ጊዜ መጀመሪያ ያ ውለታው መቼ እንደሚፈጸም መቼ እንደሚቋጭ ጊዜው ግልጽ መሆን አለበት የገንዘቡ መጠን ግልጽ መሆን አለበት እንደገና መጻፍ አለበት ታሪኩ መታወቅ አለበት ሻሃዳ ምስክሮች ደግሞ በምስክርነት ታዛቢዎች መቅረብ አለባቸው እያለ የተለያዩ ስርዓቶችን ሲያስቀምጥልን ነበር ማለት ነው የዛ ተቀጣይ ወኢን ኩንቱም አላ ሰፈሪን አለ በጉዞ ላይ ብትሆኑ ወለም ተጅዱ ካቲባ እና ያንን ውለታችሁን የሚጽፍላችሁ ሰው ባታገኙ ብዙ ጊዜ በደውዮች በገጠር አካባቢ የሚኖሩ ሰዎች የመጻፍና የማንበብ ችሎታ የላቸውም በጉዞ ላይ ከሆኑ ደግሞ ተሰፈር ውጭ ስለሆኑ የሚያውቁ ሰውም ስለማያገኙ የመጻፉ እድል በጣም ይመነምናል ማለት ነው ራሳቸው እንዳይጽፉት አያውቁም ሌላ ሰው ከጎረቤት ጠርተው እንዳያጽፉ ጎረቤት የለም ምድር በዳ ውስጥ ናቸው እንደዛ ከሆነስ ምን ይሆናል መተማመኛው ይላል ፈሪሃኑ መቅወዳ ያኔ በመጻጻፍ ፈንታ የሚሰጥ የሚረከብ የሆነ መያዦ መተማመኛ ማድረግ ትችላላችሁ ይላል እንግዲህ አንተ አንድ ቃል ለመትፈልግ እኔ ለገዛ ፈለኩኝ ይሄን በዱቤ ማለት ነው እና ይሄን ነገር ገዝቻለሁኝ አገር እንደ ቦታ ስንደርስ ከፍለሃለሁ ይላል ግን ከዛም እንደ በፊት አንድ ነገር ቢከሰት መተማመኛ ፈልጋለሁ ብትከዳኝስ ይላል ማለት ነው በጽሁፍ ተውሲቅ እንዳይደረግ መጻፍ ትችላለህ አልችልም እኔም አልችልም ተባለ ምን ይሁን እንዴት እንተማመን ሲባል መያጆ ይሰጣል ማለት ነው እና ይሄንን የገዛሁትን ነገር በዱቤ ነገ የገዛሁት ለመሆን እንደማልከዳ ለማረጋገጥ ይሄ ቃ ካንተ ጋር ይሁን ብለህ አንድ ቃ ተሰጠዋለህ ማለት ነው ብትከዳ እንኳን ያንን የሚሸፍን ዋጋ ያለው ቃ ማለት ነው ስለዚህ ለዛ ለቃ ስትል የግድ ትመጣለህ ማለት ነው በዚህ በመተማመኛ መያጆ በመስጠት መተማመን ትችላላችሁ ይላል ይሄ እንግዲህ ያኛው ወገን የሚጠረጥርና የሚሰጋ ከሆነ ለመተማመን ነው ማለት ነው ፈኢን አሚነ ባዕዱኩም ባዕዳ ግን ከፊሉ ሌላውን ካመነውሳ እኔ አንተን አምናለሁኝ መያጆ ባሰጠኝም ባንጽፈውም በአንተ ላይ እምነት አለኝ ችግር የለም ብላችሁ ከተማመናችሁ ይሄም ይቻላል ፈሊዩአዲ الذي اؤتمن امانته ያነ እምነት የተጣለበት ሰው ታማኝነቱን ማረጋገጥ አለበት ማለት ነው እኔ አንተ ወንድሜ ነህ ጓደኛዬ ነህ ካንተ ምንም ነገር አልፈራም መያጆ ባሰጠኝም ባይጻፍም አምናለሁ ብሎ ቃል ከተጋባችሁ ይሄ ትልቅ አደራ አሸከመህ ማለት ነው ስለዚህ እሱ ሲያምነህ አንተ ብትከዳ በአላህ ዘንድ ተጠያቂነቱ ከባድና የከፋ ነውና የሚሆነው ፈሊዩአዲ الذي اؤتمن امانته አደራ የተጣለበት ሰው ያንን የገባበትን አደራ በሚገባ በጥንቃቄ ማሟላትና በእምነቱ ላይ መገኘት ግድ ይለዋል ማለት ነው ወለተቂላህ ረበህ ይህ ሰው ያመነህ በአላህ ነው አትከዳኝም ብሎ በአላህ ስም ስለሆነ ያመነህ ያንን የጌታን የሚታዘብህን ጌታ መጠንቀቅ አለብህ ሌላ ምስክር መረጃ የለም ብለህ ልትከዳው እንዳትሞክር እኔ ታዛቢ ነኝና እኔን ፍራ ይላል አላህ Subhanahu Wa Ta'ala ወላ ተክቱሙ ሸሃዳ ምስክሮች ደግሞ ለምስክርነት በመተጠሩ ጊዜ ግዴታችሁ ነውና መጣችሁ ታዘቡ እንደገና ለአዳ ያን የምታውቁትን ነገር ደግሞ በዳኛ ወይም በሽማግሌ ፊት ኑ መስክሩ ተብላችሁ ስትጠሩም ደግሞ ምንም የተለያየ ምክንያት ቢኖራችሁ ያ ሐቅ እንዳይጠፋ መጣችሁ የምስክርነት ኃላፊነታችሁን መወጣት አለባችሁ ይላል ወመን የክቱማ የምስክርነት ቃልን የሚደብቅ ሰው ካለ فإنه آثم قلبه ይህ ሰው ልቦናው በወንጀል የተበከለ ነው ይላል እና ልቦናው ጤናማ የሆነ ሰው የአላህን አማና ሸሃዳን ሊደብቅ አይችልም ማለት ነው ግን ምስክርነት ኃላፊነትን ተሸክሞ ናቶሎ መስክርልኝ ሲለው ያንን ለመደበቅ የሚሞክር ሰው ይሄ ሸፍጠኛ ነው ተንኮለኛ ነው ልቡ በተንኮል የተመረዘ ነውና ወየውለት ይላል አላህ Subhanahu Wa Ta'ala والله بما تعملون عليم አላህ Subhanahu Wa Ta'ala እናንተ በምትሰሩት በምታስቡትም ጭምር
ጥልቅ አዋቂ የሆነ ጌታ ነውና የምትሰሩትን ነገር እኔ እንደምታዘብና እንደምከታተላችሁ አውቃችሁ በአግባቡ አደራ ግዴታችሁን መወጣት አለባችሁ ሲል ያስጠነቅቃል ማለት ነው። እና እንግዲህ ለኛ ለማህበራዊ ጉዳይ እንደቀላል የምናልፋቸው ጥቅቅን የመሰሉ ነገሮችን አላህ ምን ያህል ትኩረትና ክብደት እንደሚሰጣቸው ነው የሚያሳየን ማለት ነው። ለምን ገንዘብ በተለይ መጥፎ ነው፣ ሰዎችን ሁሉ ጊዜ የሚያጋጨው በአዲያን ቀርቶ ቤተሰቦችን እናት አባትን የሚያህል ነገር ወንድምን እህትን ባልን ሚስትን የሚያናቁርና የሚያበጣብጥ ገንዘብ ነው። ገንዘብን ኢዳራ ካልቻልክ ሁሉ ጊዜ መርዝ ነው፣ በሽታ ነው የሚያመጣብህ ማለት ነው። እና ያ ገንዘብህን በአግባቡ ዝርክርክ መሆን የለብህም። ጨዋ በሆነ መልኩ ግልጽ በሆነ መልኩ ማድረግ የሚገባህን ጥንቃቄ ካደረግ ከማንኛውም ሰው ጋር ጤናማ ማህበራዊ ህይወት መምራት ይቻላል ማለት ነው። ግን ብዙ ጊዜ በመሐከላችን የሚፈጠሩ ችግሮች ግልጽነት የጎደላቸውና ተንኮል የተከተላቸው ድብብቆሽ ነገሮች ሲሆኑ ነው። ይሄ ነገር እንዳይመጣ በእነዚህ አሁን ባለፉት አያቶች አላህ Subhanahu Wa Ta'ala ብዙ ሽሩጦችንና ስርዓቶችን ነው በድርድር ያስቀመጠልን ማለት ነው። እና ምናልባት ጊዜው ከበቃን ግንዛቤያችን የበለጠ እንዲሰፋና የትናንትናውንም የአያቱን መንፈስ በሚገባ እንድንረዳው በዚህ በአያቱል ሙዳየና በተባለች ረጅም አያትና አሁን ባነበብናት በተከታዋለ ውስጥ ያሉ አህካሞችን ምን ምን እንደሆኑ ለመጠቆም እሞክራለሁ። የመጀመሪያው ሁክም አላህ Subhanahu Wa Ta'ala አሐዱሃ ይላል። እንግዲህ ሻሪሖች ይሄን ነገር በደንብ አጥንተውትና አብላልተውት ከውስጡ ያሉትን አህካም የእስላም አንኳር መልእክቶች አስቀምጠዋቸዋል በዝርዝር። አንደኛ ተጁዙ ጀሚዑ አንዋዕል ሙዳየናቲ ሚን ሰለሚ ወገይሪሂ፣ እስላም የሰው ልጆች በሚያረጉት ግብይት ስራ ጣልቃ አልገባም በመሰረቱ ማለት ነው። ወትሮም በተፈጥሮ የሰው ልጅ የገበያ ስራ ያለ ነው እና በጃሂልያም ጊዜ መሸጥ መለወጥ፣ መበደር ማበደር፣ መዋስ መመለስ የመሳሰሉ ነገሮች አሉ። ተፈጥሯዊ የሰው ልጆች ፍላጎቶች ናቸው። በእነዚህ ነገሮች ላይ ጣልቃ አልገባም እስላም ማለት ነው። ግን አንዳንድ ቦታ ላይ ተንኮለኞች በሚያረጉት ተንኮል ሰዎችን የሚያጣሉና የሚያናቁሩ ቀዳዳዎችን እንዲዘጉ አድርጓል። ያን በተመለከተ እንጂ መሸጥ መለወጥና በገበያ ስራ መንቀሳቀስ ወትሮም ያለ ነው እንዳለ ነው ያጸደቀው። ያን ነገር ግን ከፈሩ እንዳይወጣና እንዳይዛባ ማስተካከያና ማረሚያ አድርጎለታል ማለት ነው። ከነዛ ነጥቦች አንደኛ ይላል አነሁ የጁዙ ጀሚዑ አንዋዕል ሙዳየናቲ ሚን ሰለሚ ወገይሪሂ፣ የዳ አይነቶች ሁሉ በሙሉ በግብይት ጋር የተያያዙ ስለሆኑ በዱቤም ቢገዛ በካሽም ቢገዛ በእስላም ይሄ የተፈቀደ ነው ማለት ነው። لأن الله أخبر عن المداينة التي عليها المؤمنون، መጀመሪያም ሙእሚኖች ሲሰሩት የነበረውን የግብይትና የእዳ ስራዎችን እንዳለ ተቀብሎ ግን እነዚህን ነጥቦች አስተካክሉ እያለ ነው ተዕዲል ያደረገው። الثاني والثالث፣ ሁለተኛና ሶስተኛ أنه لا بد للسلم من أجل። ሰለም ማለት በዱቤ የሚሸጥ እቃና የሚደረግ ግብይት ማለት ነው። በዱቤ የሚሸጥ እቃ ላይ ብዙ ጊዜ ጥንቃቄ ካልተደረገ ችግር ይወልዳል እና ያ ችግር እንዳይመጣ አጀል መከሰት አለበት፣ መወሰን አለበት። አጀል ማለት ምንድነው? ዛሬ እኔ ታንተ አንድ እቃ ተበደርኩኝ ወይም በዱቤ ገዛው፣ ያ የገዛውበትን ገንዘብ መቼ እንደምከፍል መወሰን አለበት ማለት ነው። ብዙ ጊዜ ግን ሽጨልሃለሁ በዱቤ ያው ይሄን ያህል ትገዛለህ፣ አገዛለሁ እንዲሁ ተንጠልጥሎ ይቀራል። መቼ እንደሚከፍል አልተወሰነም ማለት ነው። ያ ነገር ነገ መጥቼ ስጠይቅህ የለኝም እኮ ገና አላገኘሁም ትላለህ። ከወር በኋላም አላገኘሁም። የዛ ጊዜ መጀመሪያ በፍቅር የተጀመረው ነገር ወደ ጠብ ይቀየራል ማለት ነው። መጀመሪያ ግልጽ መሆን አለበት። መቼ ነው የምትከፍለኝ? የዛሬ ወር። መቼ ነው የምትከፍለኝ? የዛሬ 6 ወር፣ የዛሬ አመት። ቁልጭ ብሎ መቀመጥ አለበት ኢላ አጀል ሙሰመን። ይሄን ባለማድረግ ይጣላሉ ሰዎች ማለት ነው። እና ጊዜው መወሰን አለበት። አንየኩነ ሙአየነን፣ እንደገና ደግሞ የሚከፈለው ዋጋ ቁጥሩ ይሄን ያህል ነው ተብሎ ግልጽ መሆን አለበት ማለት ነው። ፈላ የሲሑ ሐለን፣ የዱቤ ተብሎ ሲያበቃ አሁን ተደቂቃ በኋላ ወይም ከአንድ ሰዓት በኋላ ክፈለኝ ማለት አትችልም ማለት ነው።
ረዘም ያለ ጊዜ መኖር አለበት ቢኖረው ወትሮውንም የዱቢያ ይባልምና ማለት ነው ወላ ኢላ አጀል መጅሁል ወዳልታወቀ ጊዜ ደግሞ ዝም ብለህ ስታገኝ ትሰጠኛለህ የሚባል አደገኛ ነው ስታገኝ ትሰጠኛለህ የሚባል ውለታ ስተት ነው ማለት ነው መቼ የሚለው ጊዜው መገደብ አለበት ታልቻለ ጊዜው ሲያልቅ ይጠየቃል ጨምርልኝ ጊዜ ማለት አለበት እንጂ ክፍት መሆን የለበትም ማለት ነው وأنه لا بد أن يكون معينا معلوما يتاوق ጊዜውም የገንዘቡ መጠን የታወቀና የተገለጠ መሆን አለበት فلا يكون حالا ولا إلى أجل مشروع الرابع አራተኛ الأمر بكتابة جميع عقود المداينات በዲያ መልክ ወይም በዱቤ መልክ የሚሸጡ ነገሮች በሙሉ መጻፍ አለባቸው መመዝገብ አለባቸው ምክንያቱም አንዱ ውለታ በቃል ተዋውለት ያበቃ ተዋለት አደረ ከሰነበተ ይረሳል ማለት ነው ከተረሳ አንተ አንድ ነገር ትላለህ እሱ ተቃራኒውን ይላል ነገ ወደ ጠብ ትመጣላችሁ ማለት ነው ያ ነገር ግን መጀመሪያ ስትዋዋሉ ተመዘገባችሁትሳ መዝግባችሁ ተናበባችሁ መረጃ ተለዋውጣችኋል ነገ ሲመጣ ነፍስ ሸይ ነው ወረቃ የሰጡትን አይቀይርምና ማለት ነው ግን ሰዎች አንተ ወንድም አይደለም እንዴ ጓደኛ አይደለም ባይጻፍ እንግዲህ ትላለህ መጀመሪያ ነገ ግን ያቺ ነገር ስትዛባ አካከ ዘረፍ ትላለህ እንደገና ማለት ነው መጀመሪያ ለምን ታዝረከርከዋለህ ጻፈው ትንሽም ብትሆን አንተ ክቱቡ صغيرا او كبيرا ይላል መጨረሻ ላይ ትንሽ ናት ብለህ አትናቃት ትንሿ ነገር ትልቅ እዲያ ታመጣለች ነገ ማለት ነው እና ተተጻፈ ግን ያ መተማመኛ እስካለ ድረስ የረሳውም ያስታውሳል ሊከዳ የፈለገውም ያው እንደማይችል አውቆ ይመለሳል ማለት ነው ኢማ ውጁበን ወይ ማስተህባበን የመጻፉ ጉዳይ ግዴታ የሚሆንበትም ጊዜ አለ የሚወደድበትም ሁኔታ አለ በጥቅሉ ግን የዳውለታ መጻፍ አለበት የሚለው የማይታለፍ ጉዳይ ነው ማለት ነው አምስተኛ አምሩል ካቲቢ አን የክቱበ የጻፊው ራሱ መጻፍ የሚችል ከሆነ መጻፍ አለበት የማይችል ከሆነ ደግሞ ሌላ ባለሙያ ፈልጎ ማጻፍ አለበት ይላል ስድስተኛ የኩና አድለን في نفسه የሚጽፈው ሰውዬ ሶስተኛ አካል ከሆነ ትክክለኛ መሆን አለበት ተንኮለኛ ሰው ያልሰጠው መረጃ ባንተ ላይ እንዳይጽፍብህ በትክክል የጻፈ መሆኑ መረጋገጥ አለበት ሰውየውም ታማኝ መሆን አለበት ማለት لأن الفاسق لا يعتبر قوله ولا كتابته فاسق ባለጌ ሰው የጻፈው ጽሁፍ ታማኝነት የለውም ምስክርነቱ ተቀባይነት እንደሌለው ሁሉ አሳቢያ ሰባተኛ አነው يجب عليه العدل بينهما ሶስተኛው አካል መጥቶ በሚጽፍ ጊዜ ለዚህኛውም ለዛኛውም ማርላት የለበትም በትክክል የተሰጠውን መረጃ ማስቀመጥ አለበት ስምንተኛ يكون الكاتب عارفا بكتابة الوثائق ይሄ የሚጽፍላቸው ሰው ውልን በመጻፍ የታወቀ ባለሙያ መሆን አለበት አሻሚና መጥፎ ቃል ጽፎ ኋላው ዝግብ ውስጥ እንዳያስገባቸው በዚህ ሙያ የተካነ የታወቀ መሆን አለበት ይላል ማለት ነው አታሲር ዘጠነኛ أنه إذا وجدت وثيقة بخط المعروف بالعدالة አንድ ሰው በሙያና በትክክለኝነት የታወቀ ሰው የጻፈው የእጅ ቀለሙ ከተገኘ ያ መረጃነቱ ሁሉ ጊዜ ተጠባቂና ተከባሪ መሆን አለበት ወለው ካነ ወሹሁዱ ቀድማቱ የጻፈው ሰውዬ ቢሞት ወይም ምስክሮቹ ቢሞቱም እንኳን የታወቀ ሰውዬ በእጅ ጽሁፉ ያረጋገጠው ፊርማው ካለበት ውለታው ይጸናል ማለት ነው እና አስረኛው ወላ በካቲቡና ይክቱባ የሚለው ይሆናል ማለት ነው በሚቀጥለው እንመለስበታለን ወሰለላሁ ዐለይሂ ወሰለም